እውነቱን ነው ከተባለ አንተ ስትበጠብጥና ስትቀውጥ ስታምስ ነው የምትታወቀው። ባህሪ እሱ ነው፣ መገለጫ እሱ ነው። ሄርሜላና አብርሃም አንድ ላይ ሆኑ እንዲለያዩ አንፈልግም ምናምን። እናንተ ላጎታችሁ ብቻ ህይወታችሁ ምን አይነት የመስቅልቅል የሆነ ተራ ህይወት እየኖራችሁ እንደሆነ ያስታውቃል። ኦ ማይ ጋሽ አንዳንዴ ፍሬው ማለት ነው ውድ ቤተሰቦች የሚናገረው ንግግር ጣል ያደርገባቸውና እልም ይላል ማለት ነው ውድ ቤተሰቦች። ግን አይገባቸውም። እውነቴ ነው የምላቸው። እናንተ ምን አይነት የምስቅልቅል ኑሮ እንደምትኖሩ ያው ግልጽ ነው አለ ማለት ነው። እንዴ እኔ ስያልኩኝ ይሄ አይደለም እንዴ ውድ ቤተሰቦቼ። አብርሃምና ሩታ ተፋተው ከዛ በኋላ ሄርሜላና አብርሃም ወደፊት ሄርሜላና አብርሃም እንዲለያዩ አንፈልግም። ሄርሜላና አብርሃም እንዲጋቡ እንፈልጋለን። ሄርሜላና አብርሃም እንዲወልዱ እንፈልጋለን። ሄርሜላና አብርሃም ምንድነው እናንተ በቃ እንዲረገዝ ምናምን ብለው ራሱ ያስባሉ። እውነት እኔ አሰብኩት፣ ራሴ በነሱ ቦታ አሰብኩት። ጋይስ አሰብኩት። እኔ እንደዛ አይነት ህይወት የምመኝ ከሆነ ሌላኛው ሰው ትዳሩን አፍርሶ ከዛ ሌላ ሴት ጋር እንዲሄድ የምፈልግ ከሆነ አንዲቷ ሴት ደግሞ ትዳሯን አፍርሳ አንድ ወንድ ጋር የምትሄድ ከሆነ የኔም ህይወት ልክ እንደነሱ የሆነ ጭቅጭቅ ያለ ንዝንዝ ያለ የሆነ የዝሙት ኑሮ የምኖር ነው የሚመስለኝ ውድ ቤተሰቦች። ሌላኛው እንግዲህ ሩታዬ አንተ መልካም ነገር አስበህ አታቅም። አንተ ማመስና መበጥበጥ ነው ይሄ መገለጫ ነው አለችው ማለት ነው። እንዴ የዳኒ ባህሪ እኮ እናውቃለን። እንደውም ፈጣሪ መስክርልሽ ሩታዬ ማለት ነው። ምክንያቱም ተንከሴስ እንደሆነ ስለገለጽሽው በደንብ አድርገሽ ተመልካች እንዲገባው ስላደረግሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውድ ቤተሰቦቼ ሰብስክራይብ አድርጉኝ። ይሄ 9 ቁጥር አጥፉት። አይ ከእናንተ ጋር ግብ ግብ ጀምራለሁ ማለት ከመጣላታችን በፊት አጥፉልኝ። እውነቴ ነው የምላችሁ። እና እንግዲህ ትላንትና ሩታዬ ማታ በተለቀቀው ቪዲዮ በዳኒ ቤት ያው ታውቃላችሁ፣ ሩታዬ እኮ የእንጀራ ገመዳቸው ናት እንትና ማለት ነው። ማነው ዳኒ አሁን ብቁ እንደሆነ ራሱን እንደቻለ ወይም ደግሞ ፌመስ ነው እሱ ታዋቂ ነው ብላችሁ ልታስቡ ትችላላችሁ። ነገር ግን በሩታ ስም ነው የሚኖረው። እኔ አያገባኝም እኮ እያንዳንዳችሁ ዩቱበሮች በሩታ ጭንቅላት ላይ ነው ያላችሁት ነው የምላችሁ። እውነቴ ነው። ምክንያቱም አሁን እዚህ ጋር ሩታ ናት መግቢያ የሰራችሁ ጋይሳ። ሰላም ቤተሰብ ላይ የጀመረችው ከኤፍሬም ጋር ሩታዬ ናት። ለዛውም በቤቷ በዛ ላይ ስልክዋን ይዛ ካሜራ በቤቷ ተደቅ ነው። ከዛ በማቤት ተለቀቀ በዳኒ ቤት ማለት ነው። በዛ ላይ ደግሞ አንድ ቀን አስቦ አያውቅም ይሄ ልጅ። አንድ ቀን ሁሌ የተንከሲስ ስራ ነው የሚሰራው ሁሌ ማለት ነው። እና ለእናንተ የሆነ ብቁ ፌመስ ነው በቃ እሱ ሰው አያስፈልገውም ልትሉ ይችላላችሁ። ነገር ግን ሩታ እንደዚህ ይዛው ማለት እያሽከረከረችው ነው ያለችው። ወይኔ በላቸው። ኧረ ወንዶች ተው። እውነት ሴት ልጅ ማሽከርከር ባለባቸው ሰዓት ሴት ልጅ መታ እናንተ እንድታሽከራክራችሁ አታድርጉ። እውነት የሆነ ዝፍጥ አትሆኑ፣ ሴታ አትሆኑ። እውነት ሴታ አትሆኑ ማለት ነው። እና አብርሃም እንግዲህ ቡታጅራ መጥተዋል ተብሏል። ከዛ በኋላ ዛሬ ይመለሳል፣ ሰርፕራይዝ ሊደረግ ነው ተብለዋል። እኛ በጋ አይደለንም የኔ ማሮች፣ የኔ ፍቅሮች። አብርሃም እንግዲህ ዛሬ አብርሃምና ሩታ ይገናኛሉ። ከዛ ሰርፕራይዝ ይደረጋል ማለት ነው። አብርሃም መቼ ቡታጅራ መጣ? እውነት እኔ እኮ አሁን ማለት ነው እናንተ ሬል መስሏችሁ፣ በተለይ የሄርሜላ ደጋፊዎች ማለት ይቅርታ አድርጉልኝና ሬል መስሏችሁ ሁሉንም ነገር አብርሃምና ሄርሜላ ወደፊት። አዎ ደግሞ የምታቀነባብሩት ፎቶ ሲያስጠላ፣ እውነት ሲያስጠላ ማለቴ አፍላፍ ስታገጣጥሙ አይቼ አላቅም። አፍላፍ ሩታን አገጣጥማችኋታል። ነገር ግን ብታገጣጥሟትም ያናክል መስሎም አይታይም። ግን ከአብርሃም ጋር የለጣጠፋችሁትን ከአብርሃም ጋር የምታቀናብሩትን ጊዜያችሁ ለምንድን ነው የምትፈጁት? እውነት ጊዜያችሁ አትፍጁ፣ ጊዜያችሁ አትጨርሱ። ቆፍጠን በሉ። የአረብ ሀገር ሴት ቆፍጠን ስትል ነው የሚያምርባት። የራሷ ህይወት ስታስብ ስትኖር ነው የሚያምርባት እንጂ ስለ ሰው ህይወት ስትኖር አይደለም የሚያምርባት። አይመለከታችሁ፣ አያገባችሁ። 1 ብር አይሰጣችሁ፣ 74 ሳንቲም አይሰጣችሁ። ዝም ብላችሁ አብርሃምና ሄርሜላ እንዲለያዩ አንፈልግም። እቺ የመተታም ዘር፣ እቺ መተታም ከዚች መተታም ጋር እንዲጨመር አንፈልግም። አብርሃም ከቡታጀራ መመለስ የለበትም ሲባል ነበረ ኮሜንት ስር ራሱ
በቪዲዮ ስር ወደ ነው አብርሃም ከቡታጀራ እንዲመለስ አንፈልግም። መተቷ ተፈቶባታል። ድጋሚ መተት ለማሰራት ነው፣ መተቷ ለመረጨት ነው ይላሉ ማለት ነው። እናንተ እውነት እኔ እናንተን ያላቅላችሁ ምን ልጅነት አለባችሁ እንዳለል ትልቅ ሰዎች ናችሁ። ቲክቶክ ሰፈር አይቻችኋለሁ ላይ ብላይ ትልልቅ ትንንሽ አንዳው ትንሽ የሚባል የለም። አሮጊቶች ናችሁ እና መምጣት የለበትም። አብርሃም መች መጣ ቡታጀራ? መቼ ሄደ ቡታጀራ? እኔ አይመለከተኝም እኮ ግን መቼ ሄደ? አልሄደም እኮ ገና መጀመሪያውን ቡታጀራ አልመጣም። ግን ከቡታጀራ እንደተመጣ ሰው ተደርጎ ሻንጣ ይሸከፋል ምናምን። እናንተ ተንከሲሶች ማለት ቡታጀራ ላይ ሆናችሁ ቪዲዮ ስሩና ሄደው ዛሬ መጥተው ማለት ነው ዴቭና አብርሃም ከእናቱና ከማና አባቱ ቪዲዮ ስሩ። መግቢያ ትንሽዬ ደርሶ መልስ በጠዋቱ ከመጡ ቀርጾ ሊመለሱ ይችላሉ። ከዛ ደግሞ ሌላ ታሪክ ነው ማለት ነው። ወይ ደግሞ እውነት ይሄ ካላደረጋችሁ ተመልካች አያምናችሁም። ውሸት ያኔ ቢያንስ የውሽሚ ደጋፊዎች ይነቃሉ። ያ እንዳይነቁ ምን ማድረግ አለባቸው? ወደ ቡታጀራ መታችሁ አብርሃምና ዴብ መጥተው ከዛ እናቱም አባቱም ትንሽ ተቀርጸው እሱም ተቀርጾ መግቢያ ተሰርቶ በቃ አሁን እንሄድና ትመለሳለህ ብለህ ይዘኸው መሄድ አለብህ እንጂ ሌላማ ይነቃሉ። ለነገሩ እኮ አይነቁም። ውድ ቤተሰቦች እውነት አይነቁም እኮ አውቆ የተኛ ቢቀሰቅሱት አይሰማሉ። አይሰሙም እኮ። እኔ አሁን ምን አይነት ኑሮ እንደምትኖሩ እኔ የእናንተ ኑሮ ማወቅ ፈለግኩኝ። ምን አይነት ኑሮ ነው የምትኖሩት የኔ ማሮች? እውነት በጣም ነው የምታሳዝኑኝ። ምን አይነት ኑሮ ነው የምትኖሩት? የጀሃነም ኑሮ ነው የምትኖሩት ወይስ ገነታዊ ኑሮ ነው የምትኖሩት እዚች ምድር ላይ? ማለትም አብርሃምና ሄርሜላ እንዲለያዩ አትፈልጉም? እንዲጋቡ ነው የምትፈልጉት? እንዲረገዝ ትፈልጋላችሁ? ዲቃላ ከዛ ዲቃላ እንዲወለድ ትፈልጋላችሁ? ብቻ ምኞታችሁ ብዙ ነው። እና ምን አይነት ኑሮ ነው የእናንተ ኑሮ እየኖራችሁ ያላችሁት? እናንተም ልክ እንደ ሄርሜላ ባልሽን ትቶሽ ሄዶ ሌላ ወንድ ለማግባት ወይም ደግሞ ሌላ ወንድ አግብተሽ እየኖርሽ ነው ወይ? እኔ እኮ አሁን ጥያቄ ሆኖብኛል። አሁን እኮ ፍሬው ተናግሯል። ውድ ቤተሰቦች እኔ ራሱ ጥያቄ ከሆነብኝ እኮ ቆይቷል። እውነት ቆይቷል። ደግሞ እኮ እሱ ብዙ ጊዜ እንደ አሽሙራ አድርጎ ጣል አድርጎ ይሄዳል። ልጁ እኮ ብልጥ ልጅ ነው ይሄ ልጅ ማለት ነው። ፍሬው ጣል ያደርጋል። ስድብ የለ ምን የለ። አዎ ሳይሳደብ ዝም ብሎ ጣል ያደርገዋል። ግን የሚገባው የለም። ደንቆሮ ነው ህዝቤ፣ ደንቆሮ ነው። አትልፋ። ምክርህና ንግግርህን ምንድን ነው መወራት በሌለበት ቦታ አታውራው። እውነት ፍሬው ቁጭ አድርገው ማለት ነው። እንዲንችና ለአብርሃምና ለሩታ አንዳንዴ ጣል ጣል እያደረግ ተኩሳቸው። ለነሱ ምናልባት ይገባቸዋል። እነዚ አይገባቸውም። አባቴ አትልፋ። እውነት አትልፋ። እኛ ራሱ እኮ ደክሞን ትተናል። እና ጥያቄ እየሆነብኝ ነበረ። እንግዲህ እናንተም ጥያቄ ተጠያየቁ እርስ በራሳችሁ። የሩታ ደጋፊም የሄርሜላ ደጋፊም ገስት ላይ ገብታችሁ ተጠያየቁ። ይሄ ነው ማለት ነው። ሩታዬም እንግዲህ በደንብ አድርጋ ለዳኒ ደግሞ ምን አይነት ሴት ነው ጋይስ? ማነው ያፈቀረው? ሩታን ያፈቅራታል ልበል ወይስ ምንድን ነው? ግራ ገብቶኛል እኮ ማለቴ በድራማው ዓለም ማለት ነው። በድራማው ዓለም ሩታን ያፈቅራታል ወይ ይመስለኛል። እንደዛ ነው አክቱ እኮ እንደዛ ነው። ግን አያፈቅራትም፣ ሊያፈቅራትም አይችልም። ምክንያቱም አብርሃምና ሩታ አብረው እየኖሩ ስለሆነ። ወይኔ በላቸው። አሁን ቻናል የተገደለ እውነት ተገደለ። ምክንያቱም ሰሞኑ ራሱ ቀጥቅጠው ዱቄት አድርገውታል። ዱቄት ያደርጋቸው አቦ። እውነት እንደው እና ምን እናደርግኛ? ዝም ብሎ እንደ ግፍ መብታችን ነው። በዛ ላይ ደግሞ የማይሆነው ነገር ማውራት ተገቢ አይደለም። እንደ ፈጣሪያችን ዘንድ የምንጠየቅበትን ነገር መናገር አለብን ብዬ አላስብም። እና ምን ላደርጋችሁ? እኔ ቀጠቀጣችሁት እኮ ሳይለያዩ ተለያዩ ብዬ እኔ ሳሽቃብጥ ልኖር ትፈልጋላችሁ? እንዳልፈልግም እውነት አልፈልግም። መብቴ ነው፣ እናንተም መብታችሁ ነው። በቃ አለቀ። አብርሃም ደግሞ ቡታጀራ አልመጣም ጋይስ። አልመጣም። ዛሬ ደግሞ ተመለሰ ብለው ያው ቪዲዮ ይሰራሉ። ይሄ ነው። ሰርፕራይዝም ደግሞ አለ ተብሏል። እንጠብቃለን። ሰላም ሁኑልኝ በያላችሁበት።